አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች እንደምን አላችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። አላህ ይጠብቃችሁ፣ አላህ ይጠብቀኝ። እህት ወንድሞቼ ማለት ነው ከአጣላፊ ነገር ተሸረኛ ከመተተኛ አላህ ይጠብቀን። እውነት ሀላላችንን ሰርተን ለምንበላ ምቀኛችን ሁሉ አላህ ያዝልን። ነገረኛንን ሸረኛን አላህ ያዝላችሁ፣ አላህ ያዝልን። የሰው ሀቅ አያስነካን፣ የራሳችንንም አያስወስድብን ያ ረብል ዓለሚን። እኔ ዱዓ ይሄ ነው እና ቤተሰቦቼ እንደ አንዳንድ ሚዲያ ላይ ስናይ ግርም የሚለኝ ነገር ማለት ነው። አሁን ይሄ ሰውዬ እንደው ሱብሃንአላህ መተት ሲህር በየዓለሙ ላይ አለ እና አሁን ይሄ ሰውዬ ቃሪ አልቀረው ተብትቦ ማለት ነው ምላጭ በራቸው ላይ እንደዛ አንጠልጥሎ አስሮ አላህ ግን ሲያጋልጠው እጅ ተፈንጅ ተያዘ። በዛ ሀገር በአረቡ ዓለም ላይ ድግምተኛ ሲገኝ በሰይፍ ነው የሚቆረጠው አንገቱን ወዲያው ማለት ነው በቃ ወላሂ። እና እንዲህ አይነት ለምን ሰው ልጅ የሰው ልጅ ለምን በሰው ላይ ክፉ ይሆናል? የሰው ልጅ በሰው ላይ ለምን ክፉ ይሆናል? አላህ ኸለቀን ፈጠረን አይደለም? ርዝቃችንም አጀላችንንም መክቱብ እንዳላህ በሰው ልጅ እጅ ላይ እኮ አይደለም። የሰው ልጅ ርዝቅ የማንኛችንም ርዝቃችን አጀላችን በማን እጅ ነው? በፈጠረን አምላክ በአላህ ብቻ ነው። በሰው ልጅ ላይ ቢሆን ስንት ሰው በተባላ፣ ስንት ሰው እንትን ባለ፣ ስንት ሰው እንዴች ባስጠና። ስጠኝ ዛሬ አልቆብኛል፣ ዛሬ የሚበላ የለኝም፣ ዛሬ ልጆች ጾም ሊያድሩ ነው። ተሰው ርዝቅ ቢኖር ማለት ነው የሰውን ስንት ደጅ ያስጠናለ። አንድ ነገር እኳ ብድር ለመበደር ስትፈልጉ አፈቅቢ ሆነን በቃ እንደዚህ ተለሳልሰን ምን ብለን እንደው አላህ ይስጥህ እንደው በረካ ሆነ እንደው ገለተን አላጠፋም እንደው ቁጭ ብድግ ብለን ነው ብድር እኳ ስንበደር ማለት ነው። ያንን ብድር ደግሞ ያ ሰው ለመመለስ ያው ሲበደሩ ማሻላ ምንም ችግር የለም፣ ግን ሲመልሱ ለመላሹ ሰው አቀበት ይሆንበታል። በቃ እንደዛ ጎንበስ ቀና ብሎ ለምኖ ሲያበቃ ለመመለስ በቃ የሆነ አለ አይደለም። ሱብሃንአላህ በቃ የሆነ ትንሽ በቃ እንዴት ነው ይከብዳል። ለምንድን ነው የሰው ሀቅ የሚከብደው? ወላሂ የሰው ሀቅ እኮ ዕዳ ነው። የሰው ሀቅ ዕዳ ነው። እንደውም ታያመላልሱ አንዳንዶቹማ ስልክ የማያነሱ ብድር ሲበደሩ ማለት ነው። የለሁም እቤት እያለ የለም በልጆች ያስነሱና ወይንም እቤት ሲመጣ የለሁም አስፋልት ላይ ሲያገኙ አቅጣጫ እየቀየሩ በሌላ ቦታ እንደ ቅያስ እየፈለጉ ይሄዳሉ። ቢኖራቸውም ለመክፈል እኔ እንጃ። ይሄ የብዙ ሰው ችግር ነው። ይሄ የብዙ ሰው ችግር ነው። አንድ ሰው ብር ተተበደረ ለችግሩ ተዋለለት እጁ ላይ ካለው ያንን ገንዘብ መክፈል አለብን ግዴታ። በቃ እንደውም ሀሳብ እንቅልፍ መተኛት የለብንም። የሰው ሀቅ ነው እና ሌላቸው የፈለኩት ምንድን ነው ርዝቃችንን ባላህ እጅ ነው። የሰው ልጅ አላህ ለረዘቀን እሱን ለማሳበድ እሱን ድሃ ለማድረግ በትዳሩም ጤናማ እንዳይሆን በልጆቹም በንብረቱም ክስርስር እንዲል በቃ ባገኘው ነገር በቃ መጥፎ ደረጃ ላይ እንዲደርስ ሩጫቸው ለምንድን ነው? በስ ይሄንን ጥያቄ የሆነብኝ አላህ ለሰጠን ርዝቅ ሰይጣንም ስራ የለውም። በቃ እኔ እንጃ። እነዚህ ሰይጣኖች ናቸው ሰዎች ማለት ነው። ሰዎች እንግዲህ ምላጭ አልቀረው ቃሪያው እንዲያቃጥላቸው ነው። አስተግፍሩላህ። እኔ ብቻ አንዳንዴ እያስተነተልኩ ነበር ብቻ ዝም ብዬ ማለት ነው። ይሄ ገዛ ፍልስፍና ነው። ራሴ ትፈላሰፍ እንደዚህ ቁጭ የታስብ ቃሪያ በቃ ያደረግባቸው ሰውነታቸው በቃ እንዲቃጠል፣ ምላጭ ደግሞ የሆነ ሰውነታችን ቁርጥርጥ የሚያደርጋቸው ውስጥ የሆነ ብርድ እንኳ ሲመታን እንዴት ነው ሰውነታችን የሆነ ቁርጥንጥም የሚያደርግ ነገር አለ አይደለም። በቃ አንዳንድ ቀን የራሱ ተፈጥሮ አለ አይደለም። እኔ አንዳንድ ቀን እንደዚህ ያደርገኛል ወላሂ። በቃ የሆነ ድብር በቃ የሆነ ምች ሲመታ እንዴት ነው የሆነ በቃ ሰውነታችንን ልምጥ ቁርጥምጥም የሚያደርገን ነገር አለ አይደል? እና አሁን ይሄን ምላጭ እንደዚህ ተተብትቦ እንደዚህ ሰፍተው እበራቸው ላይ መስቀል ማለት ያ ሰውዬ እንግዲህ የቤቱ ባለቤት ወይም ሴትዮዋ ወይንም ልጁ በቃ የሆነ ነገር እኮ ሰይጣን ነው ምስል የሚያሳካው።
ሰይጣን በምድር ላይ ላለ ህዝቡን ለማሳሳት ሰይጣን ተጨምሮበት ግን ያ ነገር ሲከሽፍ አላህ ሲያከሽፈው አላህ ሲያጋልጠው ሰው ተያዘ። ይሄ ሰው ተያዘ እዛ አለበት እንደዚህ በቪዲዮ ሰርተው በብዙ አረበኛም ተጽፏል። በሁሉም ነገር ኮሜንት ላይ በቃ ሁሉም ሰው በሰይፍ ይቆረጥ ነው የሚሉት። በቃ አንገቱ እንደዚህ በቃ እንዲሁ እውነታቸውን ነው። እውነት ይሄ እኮ ተመግደል እኮ አይተናነስም። የሰውን ህይወት በቃ እያማማተ ነው እኮ ህይወትን በቃ ብን ከግቢያቸው ላይ ብን ብለው እንዴ! ያ አላህ ያ አላህ ያ አላህ ያ አላህ አንተ ሀርሽ ላይ ያለህ ጌታ አላህ ሱብሓነሁ ወተዓላ እንደው ሲህር የሚያደርጉ መተት የሚያደርጉ ሰዎች ላይ እንደው በአዱንያ ላይ እንደዚህ ክሽፍ አድርጋቸው፣ እንደዚህ ይዋረዱ። ብስሚላህ። አሁን ይሄ ሰውዬ እጁን ቅፍትር አድርገው አስረውታል። በቃ ለህዝብ እያዩት ማለት ነው። ገባቸዋል። እሱ ተደብቆ አስሮ መተቱን የደፋውን ደፍቶ ምን ብሎ በቃ ሂዷል እዚህ ቤት ላይ ማለት ነው። ጥቅሙ ምንድን ነው? እስኪ ንገሩ ወገኖቼ። አረ ሰው ልጅ ጨካኝ አትሁኑ፣ አንከፋፋ። እስኪ በኒ አደም ከይረ ነገር እናስብ እስኪ። አረ ከይረ ነገር እናስብ። ይችን አዱንያ እኮ አንኖርባትም እኮ። ምን ያህል ጊዜ ሊኖርባት ነው? አንደኛውን አፈናቅሎ አንደኛውን ሊኖርበት እኮ ይች ምድር የሚሰጠን አላህ ነው። ርዝቃችንን እንዳልኳቸው የሰው ልጅ ሰው ቢሆን በሳህን እየሳፈረ የሚሰጠን የኛን ራት መሳ ቁርሳችንን ሰው ሁሉ እንዴት እንትን ባለ። ግን የሁሉ ባለቤት የሆነው አላህ ረዛቅ ህወ ሰጪ ነው። ርዝቃችንም አጀላችንም የሁሉም ሰው በሱ እጅ ናት ያለችው። በሱ እጅ በቃ እሱ ፈጥሮናል። ኩን ፈየኩን። አላህ ርዝቃችንን ሁሉ ነው የፈጠረልን እርሚያችን ጋር። ይችን አዱንያ እኳ ትንሰናበታት አንዲት ብርጭቆ ውሃ ጨርሰን ታንጠጣት አንሄድም። ርዝቃችንን በቃ አላህ የጻፈልንን ደግሞ ለኛ ያላለልን ያልከተበልን ያልጻፈልንን የአስር ድግሱ እንደዚህ ማዱ ቀርቦ አንድ ጉራሽ እኮ አፋችን ውስጥ ወትፈ ነው ጎርሰ ነው ሳንውጠው እንሞታለን። ለኛ ያላለውም አላህ ሀሊቁ ለኛ ያላለውም ለኛ ያለው ደግሞ የሸፈነው ማንም አያየውም። የሁሉንም ይሰውርና ይደብቅና ያስቀምጥልናል። ለኛ ያለልን ማለት ነው። እና በሰው እንትን ላይ አትግቡ። ኧረ ተው እንደው ምን አይነት ጉድ ነው? እኔ በቃ የሚያስጠላኝ ነገር ይሄ መተት የሚባል ነገር ላኢላሀ ኢለላህ። የሰውን ልጆች በቃ ቀየው ባዶ ሲሆን ሰው በቃ ቤት ውስጥ ሰላም እንዳያገኝ እንዳይረጋጋ በሁሉም ነገር ደስተኛ እንዳይሆን የሚያደርጉ ሰዎች አላህ ለነሱ አላህ ያደርግላቸው። እንደዚህ አላህ ያጋልጣቸው። በነገራችን ላይ አላህ ሁሉን ነገር ይሸፍናል፣ ሶብር ያደርጋል። እስኪ አንድ ወንጀል ሲሰራ አንድ ሰው እስኪ ባሪያ ይመለስ ይሆን ትዕግስት ያደረግ ይሆን ይመለስ ወደ ፈጣሪውን ፈቶ ይመለስ ይሆን እያለ ያሳልፈዋል። ይደጋግማል። እመኑ ግን አንድ ቀን ይጋለጣል። አንድ ቀን ያ ሰው ልቦና ሰጥቶት ይቅር በላይ ፈጣሪ ብሎ ወደ ገዛ አይምሮ ካልተመለሰ በማንኛውም ነገር የምናደርገው አንድ ቀን አላህ ያጋልጠናል። መጥፎ ስራ መጥፎ ነውና እና ቤተሰቦቼ በያለንበት ዓለም ላይ አላህ ይጠብቃችሁ። ሙስሊም ክርስቲያን ወገኖቼ ከመጥፎ ሰዎች አላህ ይጠብቃችሁ። የራሳችሁን ሀቅ በልታችሁ ጠጥታችሁ ለእኔ ቢጤዎች ረድታችሁ አብልታችሁ አልብሳችሁ የምንሄድ ያድርገን። ሁላችንም የሰራነውን በረካቱን ረድኤቱን ይስጠን። ከመጥፎ ነገር ሁሉ ይጠብቀን። መጥፎ ሰዎች የሚያስቡልን የሚያቀዱልን ለራሳቸው ፍስድ አድርጎ ለራሳቸው ያድርግላቸው። እጥፍ ድርብ አድርጎ ለእናሱ ይመልስላቸው። በአንድ ወንድሜ ላይ ወይም በአንድ እህቴ ላይ እሷ እንዳታድግ ወይም እሱ እንዳይቀየር ብዬ በመቀኝነት የማደርግ ከሆነ እጄን በእጅ የሚሰጠኝ አንድ አላህ ነው። እመኑኝ ማለት ነው። የሰው ልጅ ካለን እናጉርስ፣ እናልበስ፣ በቃ ኸላስ እንዘንላቸው። ከሌለን ደግሞ ጥሩ ንግግር፣ ሰላም እንዴት ናችሁ? ደህና ናችሁ ወይ? እንዴት አደራችሁ? አገር እንዴት ነው? በቃ ሁሉም የርዝቁን ነው በልቶ የሚያድረው።
የጀማዓ ማለት ነው። ሁሉም የርዝቁን ነው የተጻፈለትን ነው የሚበላው። አላህ ለሰጠው ርዝቅ እናንተ ምቀኝነት ሰይጣን ጋር ሆናችሁ አጂብ አጂብ። እንደው ስንቱ ቤት ፈረሰ፣ ስንቱ ቤት ወደመ። በምን ብትሉ በእንደዚህ አይነት በቆሻሻ አስተሳሰባቸው። አላህዬ አንተ የፈጠርከን ጌታ እሱ ጠብቀን። ወላሂ ከእንደዚህ አይነት ተንኮለኞች፣ ከእንደዚህ አይነት መጥፎ ሰዎች፣ ከእንደዚህ አይነት በቃ ወሰኽ ቆሻሻ ሰዎች እንደው አላህ ይጠብቀን፣ አላህ ይጠብቀን። ወላሂ አላህ ይጠብቀን። በልጆቻችን ላይ በእኛ ላይ የሚያቅዱ ሰዎችን እንደው የእጃቸውን አስለን በፈጣሪ የሚያሻርክ ማለት ነው። ፈጣሪውን ትቶ በሰይጣን በምናምኑ የሚያሻርክ አላህ አይምረውም፣ አላህ አይምረውም። ያኛውም ሀገር የተከለከለ ነው እሱ የጠላው ስለሆነ፣ በዚህ ላይ ደግሞ በአዱንያ ላይ ያጋልጣቸው፣ እጅ በእጃቸው እጃቸውን ያገኙ። እናንተ እንደዚህ የምታደርጉ በሰው ላይ እስድና የምታደርጉ ሰዎች ወደ ፈጣሪያችሁ ተመለሱ፣ ፈጣሪያችሁን ተመለሱ። ምንም ሰውን አስለቅሳችሁ፣ ሰውን አባራችሁ፣ ሰውን አሳዳችሁ ምንም የምታደርጉት ነገር የለም። አንድነትንና ሰላምን፣ ፍቅርን፣ መተሳሰብን ይስጠን። ሌላ ነገር እኮ የለውም። ሁሉም ያልኳችሁ የሰው ልጅ ገና ስንፈጠር እናታችን ሆድ ውስጥ ሆነን ሩህ ይሰራብን ነው አጀሉ ርዝቁ ሁሉ ነገር የተከተበለት የዚች በኒ አደም የምድር ሰዎች ማለት ነው። አላህ የፈጠረን ፍጡራን ሁሉ ከዛ የኖርን ኑረን ወደ እሱ ተማላሾች ነን። እዚህ ሀገር አሁን እዚህ ምድር ላይ ተመቻችቶልን ብዙ አመት መኖር እንፈልጋለን አይደል? በቃ ሞት እንፈራለን፣ መሞት አንፈልግም። ድህነት እንጠላለን፣ ድሃ መሆን አንፈልግም። ሀብታም መሆን እንፈልጋለን። ግን ሀብትም ሰጥቶን በቃ ድልቅቅ ያለ ኑሮ በቃ የተመቻችን ኑሮ እየኖርን ይመጣል ምን ሞት የሚሉት ማለት ነው። በሰው ላይ ብሏል ኩሉ ነፍስ ሞት ቀማሽ ናት። አሟሟታችንን አላህ ያሳምርልን፣ መጨረሻችንን አላህ ያሳምርልን፣ ካቲማችንን አላህ ያሳምርልን። ወንጀላችንን ትንሹንም ትልቁንም እሱ ይቅር ይበለን በረህመቱ በዝነቱ። እሱ ሀሊቅ ነው። እኛ በኒ አደም ሰው ስንባል ምንም ሲይዘን ደካሞች ደዒፎች፣ ወላሂ ምንም ነገር ብንታመም ራሳችንን እንችለን ወደ ሽንት ቤት እኳ መንቀሳቀስ አንችልም። እንኳን ከዛ ከዚህ ሩጠን የዕለት ቁርሳችንን ለመፈለግ አይደለም። ገባችሁ አይደለም? ለምንድን ነው አፍያ በቃ አፍያት የሰጠን ነው። ተንቀሳቅሰን እፈለግንበት ቦታ ደርሰን የምንመለሰው። ይሄ ላስተነተነው ሰው ይሄ ትልቅ ነዓማ ነው እኮ አላህ የሰጠን። የሰው ልጅ ጤና ሆኖ በሰላም ወጥቶ ተገባ፣ እርዝቁን ዳቦ ገዝቶ ቤቱ ተገባ፣ ለልጆቹ ለቤተሰቡ ትልቅ ነዓማ ነው እኮ እመኑኝ ማለት ነው። ትልቅ ነዓማ ነው። አላህ ደረጃ አለው። ለፈለገ ሰው ከፍ ያደርጋል፣ ለፈለገ ሰው ዝቅ ያደርጋል። ይሄ የእሱ ምክንያት ነው፣ የሰው አይደለም። እና ቤተሰቦቼ አላህ እንደዚህ አይነት ነገር ይሰውረን፣ ይጠብቀን። መጥፎ የሚያደርጉትን ደግሞ ሳይውል ሳያደር እንደዚህ ግልጥ እጅ በእጅ አላህ እንደው የስራቸውን ይስጣቸው። በአዱንያም ውርደት በአኬራም ውርደት አላህ ያደርግባቸው። ያው መጥፎ ሰውን የሚያስለቅስ ሰው እኮ አይጸድቅም እኮ፣ ጽድቅ የለውም፣ አጅር የለውም እኮ። በቃ ሰውን አዛ የሚያደርግ ሰውን ታላግባብ የሚገል ሰውን በቃ እንዳይኖር የሚያሳድድ ሐራም ሀደ ነፍስ የራሳቸው ነፍስ ነው ይኑሩ። አላህ የሰጣቸውን ህይወት ነው የኢሹ የማይል ሰው ይኑሩ የማይል ሰው አላህ እኮ በቃ አይተዋቸውም። በቃ መተው አለባቸው እነዛ ሰዎች። ለምን ብትሉ በቃ ህይወት የፈጠራቸው እሱ ነው። ህይወታቸውን ይኑሩ። በዚች ምድር ላይ የተፈጠር ነው አንድ ጊዜ ልንኖር ነው። 2 ጊዜ 3 ጊዜ ቻንስ የለም አይደለም። በቃ እኔ ትንሽ ነበርኩኝ እያደግኩኝ ነው የምሄደው አይደል? እያደግን ሁላችንም ጎረምሳ ሸባብ የነበር ነው እያረጀን ጉልበታችን እየደከመ ነው የምንሄደው። ከዛ በኋላ በቃ ወደማይቀር ይከዳል ማለት ነው። እና ቤተሰቦች እንዲህ አይነት እንደው በየዓለሙ ላይ ያላችሁ በየዓለሙ ላይ ነው ይሄ መተት ያለው ነገር ሲሄር የሚባል ነገር አለ በሁሉም ሀገር። ላኢላሀ ኢለላህ
እና የሚያደርጉበት ምክንያታቸው ብዛቱ ላይ ላይላላ እኔ እንጃ። አንዳንዶቹ በክር ይሰፋሉ፣ አንዳንዶቹ በመላጭ፣ አንዳንዶቹ ኧረ ቢስሚላ፣ አንዳንዶቹ በመርፌ፣ አንዳንዶቹ ቃሪያ አይቀራቸው። በቃ ማድሪ አላሁ ምስጣን ያ ረብ። አላህ በረህመትህ ክስቱር አለይና ያ አላህ። ሰላም አለይኩም።